በተፈጥሮ ሳትሰስት ያለልክ በለገሰችው ድምጽ የተቸውትን ሁሉ ሳይቀር በዙሪያው አሰባስቦ በአሴት ያስጨፈረ የመድረክ ላይ ንጉስ እንደነበር ይነገርለታል። የአገሪቱ ዘመናዊ ሙዚቃ በሞሮኮ ውስጥ የዋለ ጀግናም ይሉታል። ገና የ5 ዓመት ብላቴና ሳለ ከ5 ዓመት በኋላ እስክትገኝ ድረስ እናቱ ጥላው ተፍታ ነበር። አባቱም እንደዛው። ይህ ዘመን ምልክት ሰው አያቱ ወይዘሮ ነግይ አብደላ ደገፋ ብለው ይጠሩታል። እኛ ደግሞ ዶክተር አርቲስት ጥላሁን ገሰሰ እያልን እንጠራዋለን። ፋሺስት ኢጣሊያን ኢትዮጵያን ወራ የቆየችባቸው ዓመታት እና 1932 ክረምት አልፎ የነጻነት ብስራት በተሰማበት ዓመት በወሊሶ አውራጃ ወሩ ወረዳ ሱመያ ቀበሌ መስከረም 17 ቀን 1933 ዓ.ም ከቀኑ 10 ሰዓት ወይዘሮ ጌጠነሽ ጉርሙ ኢታኦ ወንድ ልጅ ተገላገለች ይላል በአቶ ፈይሳ ኃይሌ ሐስና በኛ 1934 ጀምሮ የተከተበ የቤተሰብ ማስታወሻም። ህፃኑ 1 ዓመት ሲሞላው ከቤተሰቡ ጋር ቅርበት በነበራቸው ቀኛዝባጅ መኮንን መሸሻ አማካይነት በወሊሶ ከተማ ማርያም ቤተክርስቲያን ተጠመቀ። በዚህም ጊዜ ቀኛዝማች መኮንን ጥላሁን ብለው ስም አወጡለት ይላል ማስታወሻው። እንደተወለደ አያቱ ወይዘሮ ነግዩ አብደላ ያወጡለት ስም ደገፋ ነበር። ጌጠነሽ በሱመያ በወጉ ከታረሰች በኋላ ከባለቤቷ ከአቶ ገሰሰ ወልደ ኪዳን ጋር የእናቷ የወይዘሮ ነግይ አብደላ ሌላ ርስት ወደሚገኝበት አመያ ልጃቸውን ይዘው በመሄድ በዚያው መኖር ጀመሩ። ለ5 ዓመታት አብረው ከኖሩም በኋላ ግን በ1938 ወይዘሮ ጌጠነሽ በጊዜው ወዴት እንደሆነ ወዳልታወቀ ስፍራ ጠፋች። አቶ ገሰሰ በበኩሉ በሚያ ለመሰረተው ኑሮ ምክንያት የሆነችው ባለቤቱ ጥላው ከሄደች በኋላ በወይዘሮ ነግዬ ርስት ላይ መቆየት ስላልወደደ ይመስላል ህፃኑን ለአያቱ ትቶ እርሱም በጊዜው ወዳልታወቀ ስፍራ ኮበለለም። በ1939 ጥላሁን በቀኛዝማች መኮንን ጥያቄና በአቶ ፈይሳ ምክር ወሊሶ ከተማ በሚገኘው ራስ ጎበና ዳጨው ትምህርት ቤት እንዲገባ ተደረገ። አያቱ ወይዘሮ ነግዩ ለእርሱ ሲሉ በወሊሶ ቤት ተከራይተው መኖር ጀመሩ። የወላጁ እርሱም ጥለው መጥፋት ሳይፈጥርበት እንዳልቀረ ከሚገመተው የመተው ትኩረት የመንፈግ አሊያም የብቸኝነት ስሜት ጋር ሲታገል ከቆዘመም ይልቅ ወደ እንጉርጉሮ ያደላ እንደነበር ይነገራል። በራስ ጎበና ትምህርት ተማሪ ሳለ ሆያ ሆዬ የሚሉትን በማየትና ጠላቶች ወደቀ ፍጹም ጠፋ መሶሎኒ የምትለዋን መዝሙር በማዳመጥ አያቱ ይዘምር ነበር። የሚያዩት የትምህርት ቤት ዳይሬክተር ሱዳናዊ ሚስተር ሼዳን ባድናቆት አበረታቱት። ወንድማቸው መሐመድ ሳሪም ቤቱ እየወሰደ በሸክላ የተቀረጸ ዘፈኖችን አስደመጠው። የሰመያ በቃሉ ይዞ ማንጎራጎር ስራው ሆነም። ከሙዚቃው ጋርም ተዋወቀም። በቤተሰባዊ ህይወቱ ላይ የተከሰተው ነገር እንኳንስ ድምጹን ከፍ አድርገው ለሰው ሊነግሩት አምሮ ሲያንሰላስሉት ስሜትን የሚጎዳም ተስፋ የሚያስቆጭ ነበር። ነገር ግን በዚህ የተጎዳ ስሜቱን አንገቱን ደፍቶ እንዳይቀር አንደበቱን ለጉሞ በሐዘን እንዳይጎማተር ጮክ ብሎ ቢዘምርለት አድማጭ የሚስብ ከእድሜ እኩዮቹ ጋር ሆያ ሆዬ ቢጨፍር ለመሪነት የሚያበቃ በልበ ሙሉነት ሰው ፊት ቁሞ የሚያዘም የሰዎች ቀልብ የሚጠራ ውብ ድምጽ ፈጣሪ ሰጠው። ጥላሁን ይህንን ተፈጥሯዊ ጸጋ በታላቅ ፍቅር ተቀበለም። 5 ዓመት ህፃን ሳለ በድንገት የጠፋቸው ወላጅናቱ ጌጠነሽ ከ5 ዓመት በኋላ አዲስ አበባ ውስጥ ተገኘች። በዚህም ምክንያት ከእናቱ ጋር እንዲገናኝ ተብሎ ለመጀመሪያ ጊዜ በ1943 ወደ አዲስ አበባ እንዲመጣ ተደረገም። ከእናቱ ጋር ከተገናኘም በኋላ ትምህርት ቤት ይቀጥል ዘንድ ወሊሶ እንዲመለስ ቢደረግም ልቡ አዲስ አበባ የሸፈተበት ጥላሁን ከሁለት ያልተሳኩ ሙከራዎች በኋላ በ1944 አዲስ አበባ ተቅልሎ እንደገባም ይነገራል። አዲስ አበባ ከመጣም በኋላ ድምፃዊነት ህይወቱን በይፋ ይጀምር ዘንድ 1947 የሀገር ፍቅር ማህበር ተቀጠረ። በሀገረ ስብከት የሙዚቃ ቡድኖች በተዋቀረ የሀገር ፍቅር ቆይታ ከኢትዮጵያ ሙዚቃ መሰረታዊ ቅኝቶች ጋር ለመተዋወቅ እድል አግኝቷል። በሀገር ፍቅር ማህበር የሁሉ 2 ዓመት ተኩል ገደማ ቆይታ ጥላ ከለላይ፣ ጽጌረዳ ነሽ፣ ደጉ ንጉስ፣ ፍቅሬ ሰውነቴ የተሰኘ ዘፈኖችን በመዝፈን ከህዝብ ጋር መተዋወቅ ችሏል።
የጥላሁን ገሰሰ ተፈጥሯዊ ክህሎት ፍጥን ብለው መውጣት የቻለው ግን በ1949 በክቡር ዘበኛ ኦርኬስትራ ከተቀጠረ በኋላ እንደሆነ አይዘነጋም። ከ1950ዎቹ የመጀመሪያ ዓመታት ጀምሮ እስከ 1960ዎቹ አጋማሽ ድረስ ጥላሁን በክቡር ዘበኛ ኦርኬስትራ አጃቢነት አያሌ ድንቅ ዘፈኖችን መጫወት ችሏል። ንጉሳዊ ስርዓት ወድቆ በወታደራዊ ደርግ ዘመን ኦርኬስትራ የአንደኛ ክፍለ ጦር ወይም የማዕከላዊ የሙዚቃ ባንድ ከተባለ በኋላ ጥላሁን የባንዱ ኮከብ ድምፃዊ ሆኖ እስከ 1970ዎቹ መጨረሻ ድረስ ዘልቋል። በረጅሙ የሙዚቃ ዘመን ጥላሁን ከክቡር ዘበኛ ማዕከላዊ እዝ በተጨማሪ በተለያዩ ኦርኬስትራ ባንዶች ታጅቦ መዝፈን ችሏል። ጮቴ ብትሰሙ እኔ ነኝ ወይ አንቺ፣ አይከብድሽም ልቤ እና ማስታወሻ በምድር ጦር ኦርኬስትራ አጃቢነት ሲጫወት ሰው ማመን ይመስላልና ስማ የተሰኙ ሁለት ዘፈኖችን በፖሊስ ኦርኬስትራ በይ ደህና ክረሚ እና ሰንበት የተሰኙ ሁለት ዘፈኖችን ደግሞ በሬንቦት ባንድ አጃቢነት መጫወት ችሏል። በተጨማሪም እኔ ፍላጎቴና በደህና እስኪ ገጥመን በኤግዚቢሽን ባንድ ኩሉን ማን ካለሽ አለኝታዬ ላንቺ ብዬ ስትሄድ ስትከተላት ትዝ አለኝ የጥንቱ እና ሀገሬ ሽታን በሙሉ አስታጥቂ አል ስታር ባንድ አጃቢነትም ተጫውቷል። ውበትነሽ ድንቃት፣ ጽጌሬዳ፣ አካይ ጉድማ፣ የጎደለኝ ልጅ፣ ፍቅሬ ሆይ፣ ያንቺና ሌሎች 5 ዘፈኖችንም የሚገኙበትን ካሴት በአይቤክስ ባንድ ጋር የሰራው እንደነበር አይዘነጋም። የአይቤክስ ባንድ ከፈረሰም በኋላ በ1970ዎቹ መጀመሪያ አካባቢ ከተመሰረተው ሮሃ ባንድ ጋር በ1980 የ13 ወር ጸጋ እና በ1984 ደግሞ እንቁቅልሽ የተሰኘ ካሴቶችንም መስራት ችሏል። በ1981 ጥላሁን ብዙነሽ መሐመድና ሂሩት በጋራ ያወጡት ካሴትም በሮሃ ባንድ ነው የታጀበው። የከሌልነህ የለህም እና ይህቺ ናት ጨዋታ አልበሞች የታጀቡት ደግሞ በዮሊያንስ ባንድ እንደነበር አይዘነጋም። ለአራት አስርተ ዓመታት በዘለቀ የሙያ ህይወቱ ጥላሁን የተጫወተው ዜማዎች በየዘመኑ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁነቶች ማህደር ለመሆንም መብቃት ችለዋል። በ1950ዎቹና በ1960ዎቹ የመጀመሪያ አጋማሽ በክቡር ዘበኛ ጋር የተጫወታቸው ዘፈኖች ውበት፣ ለዛና ጣዕማቸው እንደተጠበቀ ሆኖ ፍቅርን ከመስበክ ባሻገር ማህበረሰቡ ወደ ማስተዋወቅም የሚያደሉ ነበሩ። በዘመነ ደርግ ጥላሁን ብዙ የፍቅር ዜማዎችን ከመጫወት በተጨማሪ የዚያኑ ያህል የበዙ ሀገራዊ የሚጎላቸውን ዘፈኖችም ተጫውቷል። እርግጥ በወቅቱ ሀገሪቱ እርስ በርስ ጦርነት ውስጥ እንደነበረች በማሰብ ዘፈኖችን ሀገራዊ ከማለት ይልቅ የደርግ መንግስት ጦረኛ ፖሊሲ ነጸብራቅ ነበሩ የሚሉ አሉ። ይህ አስተያየት መሰረተ ቢስ የሚባል አይደለም። ጥላሁን በረጅሙ የድምፃዊነት ህይወቱ በቁጥር ብዙ ዘፈኖችን ብቻ ሳይሆን በእርሱ ርዕስ ጉዳዮችም ላይ ዘፍኗል። በህይወት ዘመኑ የተጫወታቸው ዘፈኖች ትክክለኛ ቁጥር ደፍሮ ለመናገርም ያስቸግራል። ክቡር ዘበኛ ኦርኬስትራ ሳለ የዘፈናቸው አሊያም በመድረክ የተጫወታቸው ነገር ግን የመቀረጽ ዕድል ያላገኙ ብዙ ዘፈኖች ሊኖሩ እንደሚችልም ይታመናል። በእርሱ ጉዳይ ረገድ የሀገር ፍቅር ማህበረሰብ ሳለ ከእድሜው ትንሹ ሆኗል። በሀገር ወዳድነትም የሚመለከት ዘፈኖችን ይጫወታል የነበረ ሲሆን ክቡር ዘበኛ ከገባ በኋላም ደግሞ ፍቅርን፣ ውበትን ከሚያመግሱ ውብ ዘፈኖች ባሻገር የተለያዩ ማህበራዊ ይዘት ያላቸውን ብዙ ዘፈኖችም ተጫውቷል። በእነዚህ ውስጥም 8 ያህል የተመረጡ ዘፈኖች በብሔር ጽጌ መናፈሻ ተቀርጸው ለመጀመሪያ ጊዜ በ1964 በቴሌቪዥን ለህዝብ መቅረብ ችለዋል። በ1966 ስርዓተ ለውጥ መንግስት የክቡር ዘበኛ ኦርኬስትራ አንደኛ ክፍለ ጦር የሙዚቃ ባንድ ከመባሉ በፊትም በነበሩት ጥቂት ዓመታት ውስጥ ጥላሁን በተቋሙ ባንድ የዘፈናቸው ዘፈኖች በይዘታቸው ከፖለቲካ ለውጡ ጋር ተያያዥ ነበሩ። ወታደራዊ ደርግ የህብረተሰባዊ ርዕዮት እስከተላለሁ ካለ በኋላ ኬነት እንዴት ለቁጭኑ ወደብ እንዴትም ለአብዮት መቆም አለባት ተብሎ በጊዜው መንግስት ለሚያካሂዳቸው ሀገራዊ አቀፍ መርሃ ግብሮች ሁሉ ማጀቢያ አሊያም ህዝብ ማነቃቂያ ዘፈኖች ይደርሱ ስለነበር ጥላሁን በዚህ መንፈስ ለእድገቱ በህብረተሰቡ ዘንድ በመሰሉ ህብረ ዜማዎች ላይ መሪ ድምፃዊ ሆኖ መጫወት ችሏል። በሌላ በኩል ግን በግሉ በተለይም ኦርኬስትራ ኢትዮጵያ መሪ ከነበሩት አቶ ተስፋዬ ለማ ጋር በ1968 እና 69 የሰራቸው ዘፈኖች የፍቅር ዘፈን ቃና ቢኖራቸው አብዛኞቹ በሐዋራዊ ጉዳይ ላይ ዜጎች የሚሞግቱ አንዳንዴ በሂስ የሚቆነጥቡ ነበሩ። ከ1969 የሶማሊያ ወረራ በኋላ ባሉት ዓመታት ጥላሁን በማዕከላዊ እዝ የአንደኛ ክፍለ ጦር እዝ ባንድ ታጅቦ የወታደር ወኔን የሚያነቁ አሊያም ሀገር ወዳድነትን የሚያጎሉ በዛ ያሉ ዘፈኖችን መጫወቱ አይዘነጋም።
ምንም እንኳ እነዚህ ዘፈኖች በጦር ሜዳ የሰራዊት ወኔ በማነሳሳት ዓለም የተዘጋጁ ቢሆኑም በይዘትም ሆነ በአቀራረብ ጥበባዊ ለዛ የራቃቸው ግን አልነበሩም። በዚህ መንፈስ ጥላሁን ከተጫወታቸው ሀገራዊ ዘፈኖች ውስጥ በ1969 የተጫወተው አጥንቴንም ይከስከስ እንዲሁም በ1979 በኢትዮጵያ ቴሌቪዥን ስቱዲዮ ተቀርጾ ለሕዝብ የቀረበው ቃል ኪዳን የተሰኘ ግጥም በሻምበል ክፍሌ ቦቹር የተጻፈ ዘፈን ለየት ብለው ይታወሳሉ። ቃል ኪዳን ባህር ማዶ የሚኖሩ ወገኖች ወደ ሀገር ቤት እንዲመለሱ በጥላሁን ጥበባዊ አንደበት የተቀረጸ የእናት ሀገር ጥሪ ነበር ማለት ይቻላል። በቴሌቪዥን ከተቀረጹ የጥላሁን ድንቅ ዘፈኖች ቀይ ሸሚዝ ለብሶ በልዩ ተመስጦ ለወሬም አይመች የሚሰኝ ዘፈን ሲጫወት የሚታይበት በሚሊዮን ትውስታ ውስጥ የቀረ ሙዚቃ ነበር። በሱዳን ቴሌቪዥን ጣቢያ የተቀረጸው ይህ ዘፈን ዜማ ለሱዳናውያን እንግዳ ባለመሆኑ በላይ ጥላሁን አረበኛ አጥንቶ በሁለት ቋንቋ በልዩ ስሜት ስለተጫወተ በጎረቤት ሱዳን ጭምር ተወዳጅነትን ማትረፍ ችሏል። ጥላሁን የኢትዮጵያ የሱዳን የወዳጅነት የሚያጎላ ጤና ይስጥልኝ የሚሰኝ ዘፈንም በአረበኛ ቋንቋ መስፈን ችሏል። ለወላጆቹ ብቸኛ ልጅ ሆኖ በህዝቡ ውስጥም የኖረ ጥላሁን በአገሩ ኢትዮጵያ የወላጅ ምትክ የኢትዮጵያን ህዝብ ደግሞ ወንድምና እህቶች አድርጎ የሚያስብ የኔ ሀብት የኢትዮጵያ ህዝብ ነው የሚል ልባዊ እምነት ባገኘ አጋጣሚ ሁሉ የሚነገር ሰው እንደነበር አይዘነጋም። ጥላሁን በሚያዝያ ወር 1985 አንገቱ ላይ በሰለት የወጋት አደጋ ደርሶበት እንደነበር አይዘነባም። ነገር ግን ይህ ድምፃዊ ከመቀጠል አላገደውም። ወገን አለኝ እንጨምሮ 1980ዎቹ በኋላ በድጋሚ ተጫውቶ ካስቀረጻቸው ነባር ዜማዎች የተወሰኑትን የተቀረጹት አደጋ ከደረሰበት በኋላ ነው። በዚህ ዘመን ከተጫወታቸው ዜማዎች አንዳንዶቹ በተለይ ፍቅርሽ ነው የጎዳኝና አይ ዘመን የተሰኙ ዘፈኖች ከታላላቅ ስራዎች መካከል የሚጠቀሱት ለመሆንም በቅተዋል። ጥላሁን ከ1990ዎቹ የመጨረሻ ዓመታት ጀምሮ ለድምፃዊነቱ ዘመኑ የመጨረሻ አልበም ለሕዝብ በምርቃት መልክ ማቅረብ ፍላጎቱ ነበር። ይህም ፍላጎቱ ከሞላ ጎደል ቁሜ ልመርቅሽ በተሰኘው አልበሙ እውን አድርጎታል። በአገር ፍቅር ማህበረሰብ ጥላ ከለላይ ኢትዮጵያ ሀገሬን በመጫወት በይፋ የጀመረውን የጥላሁን የግማሽ ምዕተ ዓመት የሙዚቃ ህይወቴ ቁሜ ልመርቅሽ በሚሰኘው ህይወቱ ከማለፉ በፊት ባስቀረጸው የመጨረሻ አልበም ነው የተደመደመው። የጥበቡ ህይወቱም ስለ ኢትዮጵያ እየዘመረ አሟሽቶ ስለ ኢትዮጵያ እየዘመረ ኑሮ ስለ ኢትዮጵያ እየዘመረ ውብ ድምጹን ጣፋጭ ቅላጼውን አቻ ያልተገኘለትን የመድረክ አቀራረቡን ጥበቡን አሻራ እንዲሁም ልዩ የሀገርና የህዝብ ፍቅሩን አውርሶ የሄደ ጥላሁን ገሰሰ በድምጹ ሐውልቱ የተተከለለት ታላቅ ቀያኒም እንደነበር አይዘነጋም። በህልፈቱ ማግስት ሐሙስ ሚያዝያ 15 ቀን 2001 የአዲስ አበባ ከተማ ህዝብ እርሱን በክብር ለመሸኘት አደባባይ የወጣበት ትዕይንት ጥላሁን ገሰሰ በእርግጥም የህዝብ ልጅ መሆኑን ያሳየ እንደነበር አይዘነጋም። ቁሜ ልመርቅሽ የተሰኘው የመጨረሻ አልበሙ ለአገርና ለወገኖቹ ያቀረበው የድህረ ህልፈቱ የምስጋና ቃሉ ተደርጎም ሊወሰድ ችሏል። ጥላሁን ገሰሰ በስፖርቱ ዘንድም በተለይም የኢትዮጵያ ብሔራዊ ቡድን በ29ኛው የአፍሪካ ዋንጫ የሱዳን ብሔራዊ ቡድን አሸንፎ ለ29ኛው የአፍሪካ ዋንጫ ማለፉን ከተረጋገጠ በኋላ ኢትዮጵያ የሚለውን ሙዚቃ በመጥፈት ከዳር እስከ ዳር ያሉት ኢትዮጵያውያን ይህን ሙዚቃ በመስማት ለሀገራቸው ያላቸውን ክብር እንዲገልጹ ማድረግ የቻለ ሙዚቀኛም መሆንም ችሎ ነበር። ሁሌም ስራዎቹና ያደረጋቸው ስራዎች ሁሌም ሲወደሱና ሲነገሩ ይኖራሉ።